ሰላም እንዴት ናችሁ? ውድ የዩቲዩብ ቻናል ቤተሰቦች ሁላችሁንም በያላችሁበት ሰላም ብያለሁኝ። ዛሬም እንደተለመደው በአዲስ ቪዲዮ ተገናኝተናል። እቅዳችንን ለማሳካት ዓላማችንን አቺቭ ለማድረግ ያሰብነው ነገር እውን ለማድረግ የአሁንነትን ጊዜ መጠቀም ይኖርብናል በሚል ነው ዛሬ የምንነጋገረው ማለት ነው። እንግዲህ መግቢያ ላይ እንደነገርኳችሁ ከማንኛውንም ነገር ለማሳካት ጊዜ ያስፈልገናል። የጊዜን አጠቃቀም በስርዓት ማወቅ ያስፈልጋል። ከዛ በተጨማሪም ደግሞ ትልቁ ነገርና ዋናው ነገር ደግሞ አስተሳሰባችን ነው። ለእቅዳችን መሳካትም ይሁን አለመሳካት ትልቁን ድርሻ የሚወስደው አስተሳሰብ ነው። አስተሳሰባችን በተገራ ቁጥርና በተስተካከለ ቁጥር እቅዳችን የመሳካት እድሉ በጣም ከፍተኛ ይሆናል። የሰው ልጅ ብዙ ጊዜ ግን አይታችሁ ከሆነ የወደፊቱን ጊዜ በማሰብና የኋላውን ጊዜ ወይም ደግሞ ያሳለፍነውን ነገር በማሰብ ብዙ ሰዎች አሁንነታቸውን ይነጠቃሉ፣ አሁንነታቸውን ይቀማሉ። ትልቁ ኃይልና ትልቁ ጉልበት ያለው ግን እቅድን ለማሳካት የሚሆን ያሰብነው ነገር አቺቭ ለማድረግ ከምንጠቀምባቸው ነገሮች ውስጥ ወይም ደግሞ ከሚጠቅሙ ነገሮች ውስጥ የአሁንነት ኃያልነት ነው። ለዛ ነው ኤካርት ቶሌ ዘ ፓወር ኦፍ ናው በሚለው መጽሐፉ ላይ ስለ አሁንነት ኃያልነት ዲፕ በሆነ መንገድ ወይም ጥልቅ በሆነ መንገድ ጽሑፉን ያሰፈረው። ምንድነው? ብዙ ሰዎች ትልቁ ስህተት የሚሰሩት ያቸውን በትናንትናና በነገ ላይ በማተኮር አሁንነታቸውን ይነጠቃሉ። ይሄ ደግሞ ወደፊት መሆን የምንፈልገውን ነገር ወይም ደግሞ እቅዳችንን እንዳናሳካና ያሰብነውን ነገር እውን እንዳናረግ ከሚከለክሉ ነገሮች ውስጥ ነው። የሰው ልጅ አሁንነቱን ከተነጠቀ በተለያየ አጋጣሚ፣ በተለያየ ሁኔታ፣ በተለያየ ሲቹዌሽን አሁንነቱን ከተነጠቀ እቅዱንም ዓላማውን ማሳካት የማይችልበት ሁኔታ ይፈጠራል። በነገራችን ላይ የአእምሮ መነሁለል የሚባለው ነገር ወይም የሰው ልጅ ወላዋይ የሚሆነው መነሁለል የአእምሮ መነሁለል ውስጥ የሚገባውና ወደ ውሳኔ እንዳይገባ የሚያደርገው ነገር ምንድነው? አስተሳሰቡና አእምሮ በትናንትናው ነገር ላይና በወደፊቱ ነገር ላይ የተቸነከረ አእምሮ የአሁንነቱ ላይ ስለሚዘናጋ የወደፊቱን ነገር ወይም ደግሞ ዛሬውን መጠቀም ስለማይችል ያንን ያቀደውን ነገር አቺቭ እንዳያደርግ በጣም ከሚከለክሉ ነገሮችና እንዳያከናውን ከሚያጉሉት ነገሮች ውስጥ አንዱና ዋናው ሆኖ ሊጠቀስ ይችላል። ይሄ ነው እንግዲህ እንደ ምክንያት ተደርጎ ሊወሰድ የሚችለው። ጊዜም ልክ እንደ ፈሳሽ ወንዝ ጅረት ነው። ልክ እንደ ጅረት ውሃ ነው የሚፈሰው። ስለዚህ ጊዜያችንን አሁን ላይ ማተኮር ይገባናል። እቅዳችንን ለማሳካት ዓላማችንን ለማሳካት አሁንነት ላይ ማተኮር ያስፈልጋል። በፍጹም ለአእምሯችን ነገ የሚልን ነገር ማስተማር የለብንም። ማይንድ ሴታችንም እንደዛ አይነት አስተሳሰብ ካለው ሽፍት ማድረግ አለብን። ብዙ ጊዜ ያስባችኋል ወይም ደግሞ ብዙ ጊዜ አጋጥማችሁ ሊሆን ይችላል። አንድ ነገር ለማድረግ ነገ፣ ይሄ ነገር ለመፈጸም ነገ። በፍጹም አእምሯችን አሁን የሚል ነገር አይፈልግም። ነገ ሁሉንም ነገሮች ወደ ነገ እየገፋን እና ወደ ነገ እያደረስን ብዙ ነገሮቻችንን ሳናሳካቸው የቀሩት ብዙ ነገሮችን ሳናከናውናቸው የቀሩት በዚህ ምክንያት ነው። ሁሉንም ነገሮቻችን በአንድ ጊዜ ማድረግ አንችልም። ነገር ግን ቅድሚያ ለሚሰጣቸው ነገሮች ቅድሚያ እየሰጠን በፕራዮሪቲ ሕግ መሰረት ቀዳሚውን አሁን እየፈጸምን ቀጣውን ደግሞ በአሁንነት አስተሳሰብና የአሁንነት ጊዜ ውስጥ መከወን ይኖርብናል። ቅድሚያ የሚሰጠው ነገሮች ቅድሚያ እንሰጣለን። ቀጣውን ነገር ደግሞ በጊዜ ሂደት ውስጥ በአሁንነት አስተሳሰብ ውስጥ እና በጊዜ አጠቃቀም ውስጥ ቀጣውን ደግሞ በጊዜ ዑደት ውስጥ እናከናውነዋለን ማለት ነው። ስለዚህ ምን ለማለት ነው? ዛሬ በዋናነት ጠቅለል አድርገን ስንመለከተው በህይወታችን ላይ ቅድሚያ ለሚሰጡ ነገሮች ቅድሚያ መስጠት፣ ነገሮችን በቅደም ተከተል ማከናወን ልማዳችን ሊሆን ይገባል የሚል ነው። አለበለዚያ ይህን ማናደርግ ከሆነ በህይወታችን ላይ ብዙ ነገሮችን እናቅዳለን፣ ብዙ ነገሮችን ለማድረግ እናስባለን፣ ግን አንዱንም ነገር ሳናሳካው ሁሉ ነገር ህልም ሆኖ ይቀራል ማለት ነው። ስለዚህ የአሁንነትን ኃያልነት በመረዳት በህይወታችን ላይ ያሰብናቸውን ነገሮችና ያቀድናቸውን ነገሮች እውን ማድረግ ከፈለግን አሁን ላይ ማተኮር ያስፈልጋል። አሁን ላይ ምን እያደረግን ነው? ምን እያሰብን ነው? ምን እቅድ እያወጣን ነው? እቅዳችን ለማሳካት በእያንዳንዷ ሰዓት፣ ደቂቃ፣ ሰከንድ ምን እያደረግን ነው ለዛ እቅድ መሳካት የሚለው ነገር ራሳችንን ቼክአፕ ማድረግ አለብን።